ቅዱስ ዮሐንስ አፈወርቅ እንዲላል የሰው ልጅ በሕመም ውስጥ ሆኖ ማመስገን አለበት ካላማረና ካመሰገነ እንደ ሰማዕትነት ይቆጠርለታል ይላል። ለምሳሌ እኔ እንደዚህ ነኝና አልራመድማ እግዚአብሔር ሊያስራምደኝም ይችላል። በጣም ስትጸልይ ለእግዚአብሔር ሁሉ ጊዜ የምትለምኙ ነገር ምንድነው? ግን የእግዚአብሔር ፍቃድ እሱ ባይሆን ትቀበያለሽ? ጠብቀዋለሁ እንጂ አቁመኝም ብዬ አልተውም። ለምን ያህል ጊዜ ነው የምትጠብቂው? እኔ እግዚአብሔር እኔ ጋር እስከሚመጣ ድረስ እስከምሞትም ጠብቀዋል። እና ምጠብቃለሁ ነው መቼ እንደሚጠቅም የሚያውቀው እግዚአብሔር አንተና እኔ አናውቀው። ለምዶና ልንገር ዮሐንስ ወንጌል ምዕራፍ 5 ከቁጥር 1 እስከ 10 አንብበልኝ እስቲ መጽሐፍ ቅዱስ አምጪልኝ። ከዚህም በኋላ በአይሁድ በዓል እንዲሆነ ጌታችን ኢየሱስ ወደ ኢየሩሳሌም ወጣ። በኢየሩሳሌምም በበጎች በር አጠገብ መጠመቂያ ነበረች። በዚያም ከታመመ 38 ዓመት የሆነው አንድ ሰው ነበረ። ጌታችን ኢየሱስም ያን ሰው በአልጋው ተኝቶ ባየ ጊዜ በደዌ ብዙ ዘመን እንደቆየ አውቆ ልትድን ትወዳለህን አለው። ድውዩም መልሶ አዎን ጌታዬ ሆይ፣ ነገር ግን ውሃው በተናወጠ ጊዜ ወደ መጠመቂያው የሚያወርደኝ ሰው የለኝም። እኔ በመጣበት ጊዜ ሌላው ቀድሞኝ ይወርዳል አለው። ጌታችን ኢየሱስም ተነስና አልጋን ተሸክመ ሂድ አለው። ወዲያውኑም ያ ሰው ድኖ አልጋውን ተሸክሞ ሄደ። ያቺ ቀንም ሰንበት ነበረች።